ውጪ በኋላ የሚጸጽትህን ነገር አይጸጽተኝም። ማሴት እህትሽና ወንድምሽ ናቸው እንደዚህ ያደረጉኝ። ገባሽ አይደለ? አዎ ያንቺን ፎቶ ኧረ አብርሽ በእናትህ ተሳሳተ። ውጪ በቃ። እንደዚህ ነው ስራ ምንድነው አታቆሙም ወይ? ግዴታ ማስረከብ ያለብኝ ነገር ስላለ ነው። እባክህ አይረዱም። ይናይተው ምን ያውቃል? ማን ነው? እንደዚህ አስደብድቦኝማ መለቃቸው እንዳይመስላቸው። ሁሉም ሰው ዋጋቸውን ይከፍሏታል። እንዳትገባ እንዳታስገባት። የእሷ ጦስ ነው። ዋጋ ይከፍላሉ። ሁሉም እንደዚህ ያደረጉኝ በጠቅላላ ዋጋ ይከፍላሉ። ምንድነው አስገባት። ምንድነው የፈለግሽው? ሀሴት ምንም እንደማያውቅ አትሁኚ። ምንም እንዳነኪኝ ሀሴት በቃ ይበቃናል። እዚህ ጋር እና አንቺ ገባሽ አይደለ? እየቀለዳችሁ ነው። ምንም በእንደዚህ አይነት ነገር አልቀልድም ሀሴት። ይበቃናል። በቃ እና አንቺ እዚህ ጋር ይበቃናል። ምን ሆነ ነው? እሺ ቆይ በይው ስላለው ደብሮሽ ነው ማለት ምን ማለት ነው? ምን ማለት ነው ሀሴት? ምን ሆነ ነው? ምንድነው? አላውቅም እያልሽ ነው? አውቃለሁ። አውቃለሁ። ከቨር ልታደርጊላችሁ እንደሆነ አውቃለሁ። አሁን ሀሴት አንድ ነገር ብቻ እንድትገቢኝ ፈቀድኩሽ ለዚህ ነው። ከዚህ በኋላ ተይኝ በቃ በእናትሽ። በይው ስላለው ደብሮሽ ነው። በእናትሽ ለእናቴ ልኖርላት። በእናትሽ ተይኝ። የምራችሁ ነው እንዴ? ሀሴት እባክሽ ተይኝ በቃ። ከህይወቴ ውጭልኝ። አንቺን ካወቅኩ ጀምሮ ማለት ነው ምንም አይነት ደስተኛ ህይወት አላሳለፍኩም። ሁሌ መከራ በመከራ ላይ የተደራረበብኝ። አውቃችሁ ነው? አላውቅም በቃ ሀሴት ተይኝ በቃ እባክሽ። የምራችሁ ነው? እኔ ላምናችሁ አልቻልኩም። የምር እየቀለዳችሁ ነው። አንቺ ሲጀመር እያደረግሽ ያለሽው ነገር ቀልድን ፈልግ እባክሽ ሀሴት። አብርሽ የምርህን ነው? ሀሴት እባክሽ ተይኝ በቃ። ምንም እንደማያውቅ ሰው አክታት አድርጊ እንዳነኪኝ። እሺ ምን ሆነ ነው? ሀሴት አትንኪኝ። እሺ በቻልሽው መጠን ተይኝ በቃ። እሺ ምን ሆነ ነው አብርሽ? እኔ እኮ ምንም የገባኝ ነገር የለም። ይኸውልሽ ሀሴት እኔ በእናትሽ እናት አለችኝ አይደለ? ለእሷ ልኑርላት እባክሽን ተይኝ። እሺ ግን ምንድነው ንገረኝ ነገሩን ከመጀመሪያው። እኔ የምር አብርሽ እሺ አሁን ተነሽ ከዚህ ጋር ሂጂልኝ። ይኸውልሽ አሁንም እንድትገቢ የፈቀድኩልሽ ማለት ነው። አሁንም እዚህ እንድትገቢ የፈቀድኩልሽ ይሄን ማስጠንቀቂያ እንድትሰሚ ነው። እኔ ይኸውልሽ በህይወት አለው ገና ለገና ይሞታል ብለሽ አስባችሁ ነበር እንደዚህ ያደረጋችሁ? አዎ አብርሽ ምንድነው የምትወረቀው? ዴት ምንድነው የሆነው? ለእናንተ አትነግረኝም? እሺ አትንኪኛው በቻልሽው መጠን። ቆይ ተባብራችሁ ሆን ብላችሁ አቅዳችሁ በሲጀመር እሺ ከማን ጋር የተባበርኩት? ንገረኝ አብርሽ ንገረኝ ችግሩ ምን እንደሆነ። አላውቅም ሀሴት እኔ እኮ ከህይወቴ ይወጣልኝ አታስፈልገኝም። መጀመሪያ ለምን አትነግረኝም አብርሽ? ምንም ነው የምነግርሽ። እሺ ማነው እንደዚህ ሊያደርግ የሚችለው? ምንም እንደማያውቅ ሰው ለምንድን ነው አክት የምታደርጊው? እኔ እግዚአብሔርን ምንም አላውቅም። እግዚአብሔርን አብርሽ አትማይ ሀሴት። እኔ በእውነት ስሜን በከንቱ አትጥሩ ይላል አስተምሮቱ። ምን ይላል? ስሜን በከንቱ አትጥሩ አይልም? እኔ እኮ የምሬን ስለሆነ አስተምሮቱ አይልም ወይ? እኔ እሺ ይላል ግን እኔ ምንም የማውቀው ነገር የለም። ከፈልክ በምትፈልገው ልማልልህ። እግዚአብሔርን ነው የምልህ። ይኸውልሽ ብዙ ጊዜ ውሸታምና አስመሳይ ሰዎች በመሀላ ነው ራሳቸውን የሚሸፍኑት። አሁን ይኸውልሽ እኔ መሞት ቆይ መጀመሪያ ሲጀመር እንዴት እንደዚህ ታደርጋለች ብለህ ታስባለህ አንተ? ሀሴት አላውቅም። ነገር ግን አሁንም ቢሆን ይኸውልሽ የማልከስሽ ከአንቺ ጋር ክፉና ደጉንም አሳልፈናል። ሲጀመር ደግሞ ቤተሰቦች ሲነኩ አንቺም ትነኪያለሽ ብዬ ስለማስብ ነው ይሄን ነገር ያደረኩት። ቆይ ሻብሽ ይኸውልህ መካገሳሱንም ምኑንም እንደርሳለን። አሁን ሐኪም ቤት ካልሄድክ ሐኪም ቤት ነው። ይሄ ሐኪም ቤት ሄጄ ነው እንደዚህ ሆንኩት። ሐኪም ቤት ሄጃለሁ። ሀሴት እኔ ምንም አይነት እርዳታ ያንቺ እርዳታ አያስፈልገኝም። ያንቺም ሆነ የመሰሎችሽ እርዳታ አያስፈልገኝም። እሺ ምን ሆንክ? እኔ ምን አደረኩሽ? አሁን ይኸውልሽ አብሽ ከስመር በእናትሽ ሀሴት ትናንት ደህና አልነበርክ እንዴ? አሁን እንደዚህ ሆንኩ። እሺ ምን ሆነክ? ማን ነው እንደዚህ ያደረገ? አብሽ እኔም እኮ ግራ ገባኝ ሀሴት። አሁንም ይኸውልሽ በተራ አሉባልታና በተራ ሽምገላሽ እንደዚህ እንድትይኝ አልፈቅድልሽም። ገባሽ አይደለ? እሺ ማን ነው እንደዚህ ሊያደርግ የሚችለው? አብሽ ሀሴት ጎድተውኛል። እሺ እነማን ናቸው?
እህትሽና ወንድምሽ ናቸው እንደዚህ ያደረጉኝ። ገባሽ አይደለ? ቤተሰቦችሽ ናቸው። ገባሽ አይደለ? ያንቺ የኔ እህትና ወንድም እንደዚህ የሚያደርጉ? አዎ ያንቺ እህትና ወንድም እንደዚህ አድርገውኛል። አብርሽ ወይ ሌላ ሰው ተሳስተህ እንዳይሆን አብርሽ። አውቃለሁ እህትሽ ነች። አውቃለሁ ወንድምሽ ነው እኮ አውቃለሁ። ቤተሰቦችሽ ናቸው። ለእነሱ ከሌላ መሆን እንደምትፈልግ አውቃለሁ። እኔ ባዳ ነኝ አውቃለሁ። እኔ ባዳ ነኝ። አንቺ ምንም አይደለውም አውቃለሁ። እኔ ግን እንደዚህ ሆኜ አንቺ እንኳን አንድ አልተሰማሽም። እናቴ ብትሆን ኖሮ ግን ችግር የለውም። አሁን ዝም ብለሽ ሲጀመር አንተ እኔ እናንተ መሀል እንደዚህ የሚያባብል ነገር አለ? እሺ ሲቀጥል ደግሞ እንዴት እነሱ እንደዚህ አስደብድበሽኛል። ሀሴት አስደብድበሽኛል። አዎ ኧረ አብርሽ በእግዚአብሔር ወይ ሰዎቹ በግልጽ እንደዛ ብለውህ ይኸውልሽ እንደምንም በጣር ውስጥ ሆኜ ዋሌቱ ሲወድቅ አይቼው ነበር። ዋሌቱ ከኪስ ውስጥ ያገኘሁት ያንቺን ፎቶ ነው። ገባሽ አይደለ? አዎ ያንቺን ፎቶ። ኧረ አብርሽ በእናትህ ተሳስተህ ውጪ። በቃ አልፈልግሽም ሀሴት አልፈልግም። በቃ ለምን ነው የማትወጪ? አብርሽ ይኸውልህ እነሱ እንደዚህ ሊያደርጉ አይችሉም። በእውነት እንደዚህ ያደርጉም። አብርሽ ተሳስተህ እንዳይሆን ሀሴት። አብርሽ ተሳስተህ እንዳይሆን። አልተሳሳትኩም ሀሴት። ስሚኝ የአንቺ ቤተሰቦች ናቸው እንደዚህ ያደረጉ። ይኸውልሽ ወይ እኔን ወይ ቤተሰቦችን ከዚህ በኋላ ትመርጫለሽ። እኔ ይኸውልሽ በህይወት መኖር እፈልጋለሁ። አብርሽ እኔ እኮ እነሱ እኮ እንደዚህ ያደርጉንም ባለፈው እኮ ጨረስን ዘጋን። እኔ እናንተ መሀል እኮ ፍቃድ አግኝተን እኮ ነገር ግን አሁን ተመልሰው ይህንን ነገር እንደዚህ ማድረግ ለምን አስፈለገ? ይፈላ አብርሽ ሀሴት እኔ አዝናለሁ። በእናትሽ እኔ ከመሞቴ በፊት ከህይወት ይውጭልኝ። እወድሻለሁ እኮ በእናትህ ተው እንደዚህ እኔ ቁስሌ እንዳትነኪ ሀሴት። ሸራርፎ እኮ ጨርሰውኛል። ደግሞ ስለ ወንድ ልጅ አምላክ ብዬ ጮኩኝ። እንዴ ወንድ ልጅ የማይጮውን ጮት እኮ እየጮኩት ግን የተገናኝታችሁ ነው። ቆሽ እንዴት ነው ለወንድምሽ ግን ለወንድምሽ እንደምትይው ወንድ ልጅ ከወደቀ በኋላ ወንድ ልጅ ላይ እጁን አያነሳም። ወደኩኝ አይደል? አልቻልኩም። ነገር ግን በተኛውበት ነው ደጋግሞ ሲረግጠኝ የነበረው። ቅዱስ ሚካኤል ይርገጠው። አዎ ያብሽ ሊገባኝ አልቻለም። ቆይ ለምንድን ነው ሊያስደበድብ የፈለገው? ያለክ ነገር አለ? አዎ ያለኝ ነገር አለ። እሺ ምን አለ? ይኸውልሽ በመጀመሪያ ለሱ የከፈለው ሰው አለ። ገባሽ አይደል? ለሱ ከዚህ ቀደም ያንቺ አፍቃሪ ተብዬው ባለፈው እራት በላ ምናምን ስትይኝ ኧረ በእግዚአብሔር ስም ያኮ ፕራንክ ነው። ምንም ፕራንክ አይደለም ሀሴት። ኧረ እግዚአብሔር አትማኝ። ፕራንክ አይደለም ሀሴት። ኧረ በእውነት አብርሽ ይኸውልህ በፈለግኩ ልምልልህ እችላለሁ። ሲጀመር ያለ ፕራንክ አይደለም ሀሴት። ኧረ የምር ሲጀመር ውስጥሽ የነበረው ሀሳብ ነው። ገባሽ አይደለ? እኔ የምር የዛን ቀን አውቄ አንተን ላስደነግጣለሁ ብዬ ነው እንጂ ጭራሽ ማምላክን አስቤ አይደለም። እንዳትሚኝ ሀሴት። ስሜን በከንቱ አትጥሩ ይላል ቃሉ። አይደለም እኮ አብርሽ መጀመሪያ አዳምጠኛ። እኔ አላዳምጥም ሀሴት። ናሺ ቁጭ በይ። ግን የምሬን ነው አብርሽ። ይኸውልህ እግሬን ስቀይልኝ። እሺ ምን አብርሽ? እሺ ቀላል ወይ አብርሽ ተረጋጋሽ። አንቺ ባንዳ አስቀጠቀጥሽኝ አይደል? እኔ የምር የማውቀው ነገር የለም በእርግጠኝነት። እኔም እኮ ያኔ እጆችሽ እንደዚያ አጥብቄ ያዝኩ ስለማፈቅርሽ የሌላ ሰው ስትሆኚ ቆሜ ማየት ስለማልፈልግ ነው አይደል? ከዚህ ቀደም ደጋግሞ እንዳስፈራሩን ታውቂያለሽ። አሁን ደግሞ እኮ ለወንድሞችሽ እና ለእህቶችሽ ከፈሉ። አይደለም በቃ እኔ እኮ አሁንም ቢሆን ይኸው ከህይወትሽ ለወጣ ዝግጁ ነኝ። ለምን በህይወት መኖር እፈልጋለሁ እኮ። እኔም እኮ በህይወት እንድትኖርልኝ እፈልጋለሁ አብርሽ። ይኸውልህ አንተ የተጨፈለቀ ቲማቲም እኮ ነው ያስመሰሉኝ። የተጨፈለቀ ቲማቲም ይኸውልህ አብርሽ፣ የቲማቲም ድልህ እኮ ነው ያስመሰሉኝ። ሲጀመር ይኸውልህ ወይኔ አብርሽ ምን እየተሰማክ ነው አብርሽ? አብርሽ ምን ታድርግ? ውጪ እንዴ! ኧረ በእግዚአብሔር አብርሽ ምን ሆነ? ውጪ እንዴ! እኔ እኮ ነኝ። አዎ አንቺ ነሽ። ውጪልኝ። ጦሰኛዋ፣ መዘዘኛዋ፣ ባንዳዋ አንቺ ነሽ። ውጪልኝ። ወጥቼ እስከዛስ? ኧረ አብርሽ በእግዚአብሔር በመብርሃን ለምን አስደበደብሽ? እኔ አይደለሁም። በእርግጠኝነት አብርሽ ተሳስተህ ነው የሚሆነው። እሱን አንተ ስትድን ቀስ ብለን እንነጋገራለን። ግን አሁን አቤት በቃ እስኪ ረጋጋ ድረስ በቃ ለምን አትወጪም ሀሴት? እሺ አፌን ዘግቼ ቁጭ ልበል? አልፈልግም። በእግዚአብሔር እኔ የምፈልገው አንቺ ከዚህ ቤት እንድትወጪ ነው። እሺ ሳልወጣ በእናትህ ይኸውልሽ ሀሴት፣ ወንድሞችሽ በምንም ተአምር እንዲታሰሩ ስለማልፈልግ ነው። ገባሽ አይደል? አንቺን ስለማፈቅርሽ፣ አንቺን ስለምወድሽ
እነሱ ላይ የሆነ ነገር ሲሆን አንቺም ስለምትሰቃይ ስለማውቅ ነው ዝም ብላቸው። ነገር ግን እኔ በህግ አይደለም ግድ የለም። ይኸውልህ አንተ ይኸውልህ የምሬን ነው አብርሽ። እነሱ ከሆኑ የምር እኔ ራሱ ሄጄ ፖሊስ ጣቢያ አመለክታለሁ። ግን በእርግጠኝነት በሹካ አምጣልኝ። ሹካ ላምጣልህ? አንድ ሶስት ሹካ ያዘች ነው። እሺ ሹካ እንዴ ሹካ አድናገኘው እናንተ ታዩ በቃ ነይ ነይ አብርሽ የምር እነሱ እንደማይሆኑ እርግጠኛ ነኝ። ግን የሆነ ነገር አድርግ። ምንድን ነው? አሳክከኝ ሀሴት። እኔ ልቀስ ብዬ ሀሴት እንደዚህ በሹካ ልጠንቁልሽ። አሁን ለምን አትወጪም? ኧረ አብርሽ በእናትህ የት ነው ብዬ የምወጣው እንዴ? ወይኔ አብርሽ ተረጋጋ። እኔ ግን ማለት ነው በህይወቴ እንደዚህ አይነት ክፉ ሰው አጋጥሞኝ ያውቅ። የምሬን ነው የምልሽ፣ ክፉ ናችሁ። ሲጀመር በህይወቴ ውስጥ ገብታችሁ እንደዚህ ማድረግ አልነበረባችሁ። አንቺንም ሲጀመር ማለት ነው አልፈልግሽም ከዚህ በኋላ። አብርሽ በኋላ የሚጸጽትህን ነገር አታውቅም። አይጸጽተኝም ሀሴት። የምር እነሱ እንዳሉ ስትል ውጭ ነኝ። አንቺ ብቻ አሁን ይኸውልሽ፣ አንቺም ልታደርጊ እንደመጣሽ አላውቅም። ይኸው ሹካ የሚያስኩት ለዚህ ነው ሀሴት። እመረምርሻለሁ፣ ነግሬሻለሁ። አብርሽ የምርህን ነው? ዋ እንዳትጠጊ። እኔ ተጠራጥረህ ሀሴት። ከኋላሽ ማን እንዳለም አላውቅም። እኔ ከኋላሽ ማን እንዳለ አላውቅም። ኧረ እግዚአብሔር ብቻዬን ነው። ራሴን እከላከላለሁ ከዚህ በኋላ ከኪሴ ሹካ ማንካ ምናምን አይጠፋም። በቃ ምን እንዳለ ራሴን እከላከላለሁ። እንዴ ደበደቡኝ እኮ እንዴ! የመኪና ድምፅ እንደሚያሰማው ደግሞ እስከምን እኮ ነው። ወይኔ አብረሽ እሱን ነገር በቃ አስቀምጠው። ተወኝ እስኪ አንተ። ምን ልታደርጊ ነው? እደውልላችኋለሁ። ምን ልትያቸው ነው? አለ በህይወት አያችሁ አይደለ? አለ በህይወት ጨርሱት። እዚህ ነው ብላችሁ አድራሻ ተሰጫቸው አይደለ? ልታስገድኝ ነው? አድራሻ ልትለኪ ነው? እኔ ምን አለኝ ሀሴት? በስሜ እንኳን አውራ ዶሮ የለኝም እኮ። ምን ልትወርሺ ነው እንደዚህ የምትስገበገቢው? በስሜ እንኳን እኮ አውራ ዶሮ የለኝም። ምን ለመውረስ ነው እንደዚህ እንደዚህ? ኧረ በእግዚአብሔር አብረሽ ሀሴት ምን ልትወርሺ ነው? እቺን ሸሚዝ ነው አይደለ ልታስጠብቢያት? መቼም ትሰፋሻለች። አስጠብበሻት ልትለብሺ ነው ሀሴት። የምሬ ነው። ልብሶችን እንኳን ቢሆንላንቺ አይሆንሽም እኮ እንዴ። እኔ በሞት አንቺ ምንድን ነው የምትጠቀሚው? አሁንም አድራሻዬን ተናግረሽ ታስገድኝ። ኧረ አብርሽ እባክህ ተረጋጋ። እኔ አልተረጋጋም። እግዚአብሔርን አንተ ይሻልህ። እነሱን ራሳቸው አምጥቼ ፊት ለፊት ማወራቸው። የምር እነሱ እንደዛ አድርገው ከሆነ የምርን ራሴ እጅ ይጠቁማሉ። አብርሽ ደግሞ እኮ አባትሽም ነበረበት። እንደ ሪሌ እኮ ነው ሊተኮሰኝ ፋዘር። አዎ አባትሽ፣ አንደኛው አባትሽ ናቸው። በቦዲ ሆነው ሲደበድቡኝ የነበሩት አባትሽ ናቸው። እንደዚህ ቦዲያቸውን ውልቅ አደረጉና እንዴት እንደረደሩ መጡ። እንዴት እየተፍጨረጨሩ እንደረደሩ እንደመጡ ላይ ወደቁ፣ ተከመሩብኝ። ከዛ ልጄ ጠፍ አለ። ወንድምሽ ደግሞ ከዚህ ጋር ድርግም እንዲድግም ማለት ነው። አዎ በቦዲ አብርሽ ወይ ስትወድቅ አናት እንጂ ምናምን መጥቶ እንዳይሆን። አባትሽ ስፖርት ይሰራሉ እንዴ? ያንቺ ኧረ ይሰራል። አንቺ ጡንቻቸው ምንድን ነው የሚያክለው? ወይ አባትሽ ናቸው ጉድ የሰሩት። ወንድምሽን እኮ እንደምንም ያጠቃሁት ነበር በመልሶ ማጥቃት በደበል ፓንች። አብርሽ እሺ ወይ ተረጋጋ። ቆይ እውነት አሁን ልክ አትመስለኝም። ሜሞሪን ዘንግቻለሁ እኮ። ጭንቅላቴን ሲመታኝ እኮ ድንጋዩ 32 አይነት ቀለም የታየው እኮ። በቃ ቡልጋጫ ከለር አለ። ቡልጋጫ ደግሞ ከለር አለው እንዴ? አሁን ይኸውልሽ ሀሴት፣ ድምፅሽን ሳታሰሚ ቀጥ ብለሽ ውጭልኝ። እሺ ይኸውልህ አብርሽ፣ አሁን በእርግጠኝነት ልክ አትመስለኝም። እንደዚህ እንደማያደርጉ አውቃለሁ። አንተም ተረጋጋ ይሻልክ። ወደ ጤና እንደዚህ ውሃ ጠጠኝ። አሁን በአካፋ ውሃ ጠጠኝ። በአካፋ ውሃ ጠጠኝ። ምናት አብርሽ፣ ቆይ ይኸውልህ ምናልባት ጭንቅላትን ስለመታ ይሆናል ስትጮህበት ይባስ ራስን ያማል። ተረጋጋነት ሀሴት፣ በትራስ አፈንሽ ልትገይኝ ነው? ኧረ በእግዚአብሔር እኔ ትራስ ያለስኩም እቺ አይፎን እኮ ብትሆን እዳው አልተከፈለም። ሀሴት፣ ምን ነው ለመውሰድ ተጣጣርሽ? እኔ በህይወት ብኖርልሽ ነው የሚሻለው። ሰው አይበልጥም። ቅድም አድራሻዬን ስትሽ ልታስገድኝ ነበር አይደለ? አሁን ሰው ይበልጣል እኮ ሁሉም ነገር። ደግሞ አባትሽ
እንደዚህ አይነት ፈርጣማ ሰው እንደሆኑ ለምን አልነገርሽኝ? ኧረ ሲጀመር የእኔ ቤተሰቦች አንተን እንደዚህ ሊያደርጉ አይችሉም። አብርሽ 100 ብር የአንዳንድ ሳንቲም በኪሳቸው በኮታቸው ይዘው እኮ ነው እንዲህ አሽከርክረው ድርቅም ያደረጉኝ አባትሽ። ከዛ አልበቃ ናቸው ኮታቸውን አልበቅና በቦዲ እንዴት የህንድ አክተር እኮ እንደዚህ አይዘልም እኮ እንጂ አባትሽን ተጨምረው ለሀብታም ሊድሩሽ እንደሆነ እኮ አውቃለሁ። እኔ እንዳልፈለጉኝ አውቃለሁ። በህይወት አለመኖሬ ለምን እንዳልተፈለገ አውቃለሁ። እሺ ዝም በል ቢያንስ። እሺ ዝም በል በቃ። አባትሽ ነው ጉዴ ሰራው። እሺ በቃ አሁን ራስህን ሊያምህ ይችላል። ስለዚህ ዝም ብለህ ተኛ በቃ። እሺ አሁን ግን ግድ የለም በቃ። እሺ የላይኛው አባቴ ያውቃል። በቃ አብርሽ እሺ አሁን ዝም ብለህ ተኛ በቃ። ዝም ብለህ ተኛ። ልትገኚኝ ነው? ምን ልትሆኚ ነው? ምን እባክሽ አስተይኝ። ይኸውልሽ በአንድ እጄም ቢሆን እንኳን አጠቃለሁ እኔ። እሺ አብርሽ ተኛ። እኔ አልተኛም። በተኛሁበት ልትገሉኝ ነው? ኧረ በእግዚአብሔር እኔ ምንም አላደርግህም አብርሽ እባክህን። እንደ አይ እሺ እኔ እሺ ዝም ብዬ አርፌ እቀመጣለሁ። ውጪ እኔ እቀመጣለሁ አብርሽ እባክህን። እቀመጣለሁ በቃ። እሺ ና እኔ ልደግፍ። ውጪ ኧረ አብርሽ እባክህን ውጪ። አስወጣልኝ። ውጪ በቃ እስኪ ረጋጋ ድረስ ትውጣ ውጪ በቃ። እሺ እወጣለሁ በቃ። እሺ እወጣለሁ። ውጪ ያሽ በእውነት ግን እነሱ እንደዛ ምንም አላደረጉም አብርሽ። አቤት። እሺ ቢያንስ ላስታምር በቃ። አብርሽ በእግዚአብሔር እሺ እወጣለሁ ግን አብርሽ በእናትህ አምላኬ እባክህ እቺ ልጅ ከልቤ ውስጥ ቦርቡር አስወጣልኝ። ከልቤ ውስጥ ቆፍረህም ቢሆን አስወጣልኝ። አብርሽ እንደዚህ አይነት ጸሎት አሁን ይሰማል? ከህይወቴ ካልወጣች እኮ ሞቴ ነው። አቤቱ አምላኬ ሆይ እባክህ እሱ በእናትህ ተረጋጋ። ውጪ እሺ በቃ እሺ እወጣለሁ። ግቢ እንደውም አንቺን አግቼ ምን እንደሚያመጡ አለው። አትወጪም ከዚህ ቤት። ቁጭ በይ። ደውዪላቸው። ምን ልበላቸው? ደውዪላቸው። ሲጋራ የለም እንዴ? ማፊያ ነኝ። ከዚህ በኋላ ከዚህ ቤት አትወጫት። ምልክት የሚያመስልሽ ማንንም አልሰማም። ደህና ነሽ? ኧረ ተው አብርሽ በእግዚአብሔር ተው። ይችላል አብርሽ ይችላል። ስሚ ሀሴት፣ አንቺስ ምን አይነት ቀልድ ነው ስትቀልጂ ነበር? ወደ ምን ትሄጂው? ልቀቀኝ አልፈልግልህም። እንዴት ተረጋጊ እንጂ። ማንም ልቀቀኝ አብርሽ። እሺ ቁጭ በይ አልኩሽ። እሺ ልቀቀኝ። ተረጋጊሽ ቁጭ በይ። ይሄ ቀልድ ነው? ሀሴት እንዳትነኪኝ። እሺ ልቀቀኝ። ልቀቀኝ እባክህ። አንቺ ልቀቀኝ። እሺ ሀሴት እንዴ ሄደች ልጅ